ደሞ ሐሳብ ላይ ሌላ ሐሳብ ለመጨመር ማለት ነው። አውሮፓውያኖቹ የሆነ ቀን ላይ ከእንቅልፋቸው ሲነቁ እንግዲህ አፍሪካ የሚባል ምድርን ትዝ አላቸው ወይም ደግሞ በህልማቸው ሲያዩት አድረው ነው መሰለኝ አፍሪካ የሚባል ሀገር እንዳለ ምድር እንዳለ ርካሽ የሰው ኃይል ያለበት ንቅ የተፈጥሮ ሀብት ያለበት አካባቢ እንዳለ ሀገር እንዳለ ተረዱ። ከዛ በኋላ ተሰበሰቡ፣ ወሰኑና ለመቀራመት ወሰኑ። ግን በጣም የሚገርመው ነገር ወደ አፍሪካ ሲመጡ ይዘው የመጡት ነገር ምንድነው? ወንጌል እንስበክላችሁ የሚል ማታለያ ነበር ይዘው የመጡት ማለት ነው። እኔ ግራ የሚገባኝ ነገር ወንጌል እንሰብካለን ብለው ሀገር ሲቀራመቱ የነበረበት ሁኔታ የባልንጀራህን አትመኝ፣ የባልንጀራህን ገንዘብ አትመኝ የሚለውን ቃል እየሰበኩ እነርሱ ግን የአፍሪካን ሀብት ሲሟጥጡ ነበር። ወንድምህን እንደራስህ አድርገው ውደድ የሚለውን ነገር እየሰበኩ እነርሱ እርስ በርስ ሲያባሉን ሲገሉን ነበር። እና እንዴት ብለው ነው እንደው ሞራል ኑሯቸው ወንጌል እንሰብካለን የሚል ነገር ነው? በእርግጥ ፕሮፓጋንዳ ነው። አፍሪካኖች ምንም አታውቁም፣ አልተማራችሁም የሚለውን ነገር በደንብ አድርገው ለማስረጽ እንዲመቻቸው ወንጌልን ሰበብ አድርገው ካቶሊኮቹ ካቶሊክ እምነትን፣ ፕሮቴስታንቶቹ ደግሞ ፕሮቴስታንትን፣ እንግሊዞች ደግሞ የአንግሊካን ቸርችን እንግዲህ እምነት ይሰብኩ ነበር ማለት ነው። ሁሉም እምነትን ሽፋን አድርገው ሲሰሩ ነበረ። እውነት ለመናገር አፍሪካ ምድርን የራሳችንን የሆነውን ነገር ሊሰጡን ያልፈለጉት ሰዎች እውነት እንድንጸድቅ ነበረ ወንጌልን ሲሰብኩን የነበሩት። ግን የኛን ሀብት እየሟጠጡ እየቀሙ እየወሰዱብን የነበሩት ሰዎች እውነት መንግስተ ሰማያትን እንድንወርስ አስበው ነው? አፍሪካውያኖች መንግስተ ሰማያትን እንዲወርሱ አስበው ነው ግን ወንጌል ሲሰብኩ የነበሩት? እኔ አሁን ሳስበው በጣም ነው የሚገርመኝ። ምክንያቱም የራሱን ሀብት እንኳን እንዲጠቀም ያልፈቀዱለት እነዛ ምዕራባውያኖች ወንጌልን ግን ሊሰብኩለት ደግሞ በጎን ይታገሉ ነበረ። እንዲሰርቅ ፈልገው ነው? እውነት አስበውለት ለነፍሱ አስበው ነው? ለስጋው ሳይጨነቁለት ሀብቱን እየቀሙት ከዛ ደግሞ ወንጌልን እንስበክልህና ጽደቅ የመዳን መንገድ ምናምን ብለው ሊሰክሱ ሞከሩ ማለት ነው። እኔ እሱ ነገር ምንም እየገባኝ አይደለም። ሌላው ደግሞ በጣም የሚገርመው ነገር ምንድነው? ያ ሁሉ ነገር አለፈና ምናምን ተገደው ቢሆን ሳይወድ በግዳቸው አፍሪካን ለቀው ወጡ ማለት ነው። ሲወጡ ግን ብዙ ነገሮችን አድርገው ነው የወጡት። ዲሞክራሲ የሚባል ነገርን እያሳበቡ እኛን ሲከሱን ይኖራሉ እስካሁን ድረስ። እውነት ለመናገር ስለ ዲሞክራሲ ስለ ፍትህ ለማውራት እኛም ስለነሱ ዲሞክራሲ ስለነሱ ስልጣኔ ስንለፍፍ እንኖራለን። እውነት ግን እንደው እነሱ ስለ ዲሞክራሲ ስለ ፍትህ ለማውራት ራሱ ሞራሉና ድፍረቱን የት እንዳገኙት እኔ አላውቅም። ምክንያቱም እነሱ ናቸው ያን ሁሉ እኮ ሲያሳዩ የነበሩት። ዲሞክራሲ ካለ ስለ ፍትህ የሚያውቁ የሚጨነቁ ከሆነ የሰለጠኑ ህዝቦች ሆነው እንደው ለሰው በጣም የሚጨነቁ ከሆኑ ለምንድን ነው ያን ሁሉ ነገር እኛ ላይ ያደረጉት? ለምን እኛ ላይ ያን ነገር ማድረግ አስፈለጋቸው? ግን ምንድነው ይሄ ሁሉ ነገር? በቃ ሚዲያ ጩኸት የሆነ ነገር ሲፈልጉ በቃ ማራገቢያ ነው እንጂ እውነት አይደለም። እውነታው ሌላ ነው። ምክንያቱም እነሱ እውነት የፍትህ ተቆርቋሪ ቢሆኑ ለሰው በጣም የሚጨነቁ ቢሆን ኖሮ አፍሪካ ላይ ያን ሁሉ መከራ ያደርጉም ነበር። እኛ ዲሞክራሲን የመሰረትን እንደዚህ የስልጣኔ መሰረቶች የተማርን ያወቅን ያሉት አካላቶች ናቸው አይደል እንዴ ባሪያ አድርገው ሲገዙን የነበሩት? ታዲያ እንዴት ብሎ ነው ባሪያ አድርገው ሲገዙን የነበሩት ሰዎች ስለ ሞራል ሊያወሩ የሚችሉት? የትኛው ሞራላቸው ነው? ስለነሱ አባቶች በኩራት የሚናገሩት የትኛው የነሱ አባቶች ገድል ነው? እንደው ያንን አፍሪካን ቀጥቅጠው በብረት ሰንሰለት እያጋዙ ግማሹ ባህር ላይ እንዲሞት ያደረጉት ስለዛ ነው ማውራት የሚፈልጉት? እሱን ነው። ስለሱ ከሆነ እኮ እሱ ምንም ጨራሽ ርህራሄ የሌላቸው ስብዕና እንደሌላቸው ሰብአዊነት እንደማይሰማቸው ነው የሚያሳየው። ምክንያቱም አንደኛ ወደ ሀገራቸው በባሪያ መልክ እየወሰዱ ነበር። ሁለተኛ ጨራሽ ሀገራችን ድረስ አፍሪካ ድረስ መጥተው ባሪያ አድርገው ገዝተውናል። ገንዘባችንን ያለንን ሀብት በሙሉ ወስደውብናል። አሁንም ድረስ እያባሉ ነው። ታዲያ በየትኛው ነው ሞራልና ልዕልና ኑሯቸው እኛን ሊከሱ ነው የሚችሉት?